ደህና ነኝ ልጄ። እንዴት ነሽ? አሁን ተረጋጋሽ? አዎ ምን አማራጭ አለኝ? ዛሬ ደግሞ ቤቱ እንዴት ነው ያለው? እንግዳ ሊመጣ ነው እንዴ? አዎ ዛሬ በጣም ትልቅ እንግዳ አለ የሚመጣ። ማለት እኛ ቤት ሊመጣ የሚችል ትልቅ እንግዳ ማን ነው? ልጄ። ምን ልጄ ማለት? የዛሬ 18 ዓመት የጠፋው ልጄ ተገኘ፣ ሊመጣ ነው። የምርሽ ነው? ይሄ ሁሉ ዓመት የጠፋው ልጅ ተገኘ? አዎ ልጄ ተገኘ። እውነት በጣም ነው ደስ ያለኝ። እና ወንድም ሊኖረኝ ነው ማለት? አዎ ላንቺ ወንድም፣ ለኔ ደግሞ ውዱ ልጄ ሊመጣልኝ ነው። በጣም ነው ደስ የሚለው። ግን ከዚህ ሁሉ ዓመት በኋላ እንዴት ሊገኝ ቻለ? ቶሎ የምትበሳጨው? ምክንያቱም በጣም ብዙ ልነግርሽ የሚገባና ግን አሁን ልነግርሽ የማልችለው ነገር አለ። ምንድን ነው? ስለ እናቴ ነው? እና አሁን ንገሪኛ። አንድ ልጄ ላገኘውና በጣም ብዙ መነግርሽና እምወስድሽ ቦታ አለ። ምንድን ነው እሱ ያዝከው? እንዴት እንደዚህ ታደርጋለህ? እንዳሰብሽው እኮ አይደለም። ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀህ ውጣ። አልችልም ብለኝ። ይሄ ፍላሽ በጣም ያስፈልገኛል። በጣም ጥሩ። ለትዬ ልደውልላትና ከሷ ጋር ታወራለህ። እባክሽ ብለኝ። ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ሰላም እንዴት ናችሁልኝ? ውድ የአደራ ድራማ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁልኝ። አደራ ድራማ እንግዲህ ክፍል 6 በዛሬው ዕለት ተለቋል ማለት ነው። በክፍል 6 እንግዲህ በባለፈው ክፍል ካያችሁ ክፍል 5 ላይ የብሌን አሳዳጊ እናትሽን አግኝቻታለሁ ብላ ብሌን ወደ እናቷ ሄዳ ነበረ፣ እናቷን ልታገናኛት መስሏት። ነገር ግን ከዛ ቀድሞ እንግዲህ የብሌን አጎት ሰው የብሌን አሳዳጊ እንዲገላት ልኮ ስለነበረ ያ ሰውዬ ደግሞ እንግዲህ የብሌን አጎት በጣም መጣል የሚፈልግ ሰው ነው፣ ታሬ ማለት ነው። ከብሌን አጎት ጋር ይሰራን፣ ነገር ግን የብሌን አጎት ደግሞ መጣል የሚፈልግ ሰው ነው። እሱን በጣም መጣል ይፈልጋል። አጋጣሚዎች ነበር የሚፈልገው እና የብሌንን አሳዳጊ ሊገል ሲሄድ ግን አንድ ለሱ የተመቻቸ ነገር አግኝቶ ሳይገላት ይመለሳል። ነገር ግን የብሌን እናቷ እንደሞተችና በህይወት እንደሌለች እንድትነግራት ያለዛ ግን ዳግም ልጇን እንደሚገልባት ለአመታት ለ18 ዓመት ስትጠብቀው የነበረው ልጇን በህይወት አለ፣ አገናኝሻለሁ፣ አውቀዋለሁ፣ ነገር ግን ይህን ነገር ለብሌን ከነገርሻት ብሌንና እናቷን ካገናኘሽ ግን ልጅሽን እገለዋለሁ ብሏት ነበረ። እናትየዋም እንግዲህ የጓጓችለትን ልጇን ለማየት ስለፈለገች ይህን ነገር ለብሌን ደብቃት፣ ብሌንም እንግዲህ እናቷ እንደሞተች አምና አረብ ሀገር ሄዳ እንደሞተች አምና ተቀብላ ወደ ቤት ተመልሳ ነበረ። እናም እንግዲህ ነገሩ ግን አሁን ላይ ቤት ከመጣች በኋላ የመሰላቸው ሁሉም ሰው የብሌን አጎት አሳዳጊዋን የገደለ አይነት ነገር እንደዛ ነበረ። እሱ የሚያስበው እንደዛ ነበር፣ የብሌን አጎት ተብዬው ራሱ ማለት ነው። እና በመጨረሻም እንግዲህ ለምንድን ነው ልቅሶ ማትሄጁ እያለች እንግዲህ አሰሪዋ ሰላም ማለት ነው፣ ወላጅ እናቷ ያው አታውቃትም። እንግዲህ ወላጅ እናቷ ስላችሁ ደግሞ ማን ነው እንዳትሉ፣ ሰላም ወላጅ እናቷ ናት። ነገር ግን አረብ ሀገር ሞታለች ተብላ እንግዲህ በህይወት እንደሌለች እየተነገራት ነው ለብሌን። እና ሰላም እንግዲህ ለምንድን ነው ልቅሶ ማትሄጁ ታዲያ እናትሽ ሞታ እያለቻት ነው። ሰውየውም እንግዲህ አጎት ተብዬው የሰላም ወንድም ማለት ነው እዛው ነበረ። ያስገደላት ሰውዬ ያስገድያለሁ ብሎ ነው በሱ ቤት። ነገር ግን ሴትዋ አልሞተችም። እና እንግዲህ ብሌን እናቷ አሁን እንዳልሞተች እና ከ10 ዓመት በፊት አረብ ሀገር ከብዙ ዓመት እንደውም በደንብ ግልጽ አድርጋ አልተናገረችም። ነገሩን ግልጽ አድርጋ ብትናገር ኑሮ ምናልባት ሰላም ራሱ ልትጠራጠር ትችል ነበረ። ብሌን ግን ነገሩን ግልጽ አድርጋ አልተናገረችም። ዝም ብላ እናቷ ከብዙ ዓመት በፊት አረብ ሀገር ሄዳ እንደሞተች ብቻ ስትናገር አጎትየው ከተቀመጠበት ተነስቶ እንግዲህ ወደ ታሬ ጋር ደውሏል። ለምንድነው የብሌን አሳዳጊ ያልገደልካት ብሎ ሲጠይቀው እሱ በጣም በማትደራደረበት ነገር እንዳስፈራራትና መቼም ቢሆን ለብሌን ወላጅ እናቷ ሰላም በህይወት እንዳለች ወይም ደግሞ ወላጅ እናቷ ሰላም እንደሆነችና መቼም እንደማታገናኛት አስፈራርቶ እንደመጣ ይነግረዋል። እና እንግዲህ ይሄ ነገር በዚህ እያለ ነበረ ዳግምን ከብሌን አጎት ኪስ ውስጥ ፍላሽ ሰርቆ እንዲያመጣለት
ያው ስሙ አልያዘኝ ብሎ ነው የሰውየው። እውነት እንደዚህ አይነት አጎት ባይኖር ይሻላል። ይሄ አጎት ብሎ እሱም ብሎ አጎት፣ ነገር ግን ስሙ ስላልተያዘኝ ነው። የብሌን አጎቷ ነው እንግዲህ ጨካኝ አረመኔ ቢሆንም ማለት ነው። እና ከሱ ኪስ ዳግም ፍላሽ ሰርቆ እንዲያመጣለት ታሬ ጠይቀዋል። ያን ፍላሽ ካመጣልኝና እኔ ደግሞ እሱን መጣል ከቻልኩኝ እናትህን አገናኝሃለሁ ብሎታል። ዳግም እንግዲህ ፍላሹን ከፍቶ አይቶታል። እናም ለልጁ ልኮለታል። ልጁ ግን ፍላሹ ከእጁ ከገባ በኋላ አሁንም እናትህን አላገናኝህም ብሎታል። ምክንያቱም ገና ብዙ ምሰራልኝ ስራ አለ። እኔ የብሌን አጎት የያዘውን ቦታ እስኪይዝ ድረስ እኔን መርዳት አለብህ እና ጭራሽ እሱን ሰውየውንም እንድትገለው እፈልጋለሁ፣ ያለዛ ከእናትህ ጋር አላገናኝህም ብሎታል። በጣም ነው የሚያሳዝነው። ሰው ከሃዲ ነው፣ በቃ በቃሉ እንኳ አይገኝም። ነገር ግን ብሌን ወደ አሳዳጊዋ ቤት ሄዳ ነበረ። ሁሉም ሰው ከቤት ሲወጣ ተነስታ ወደ አሳዳጊዋ ቤት ሄዳ ነበረ። አሳዳጊዋ ደግሞ በጣም ቤቷን አሳምራ ምናምን ሞቅ ደመቅ አድርጋ ልጅሽን አመጣዋለሁ ስላላት ነው። እና በመጨረሻ ብሌን ትሄድና ዛሬ ምንድነው ቤቷ አምሮበታን ትላታለች። የብሌን አሳዳጊም እንግዲህ እናቷ ልጄ ለ18 ዓመት ስጠብቀው የነበረው የጠፋው ልጄ ተገኘኮ ዛሬ ሊመጣ ነው ትላታለች። የሚገርምኝ እኮ ብሌንና ዳግም ቢያወሩ ነገሩን ይደርሱበት ነበረ። የብሌን አሳዳጊ የዳግም እናት እንደሆነች ነገሩ እንደዚህ ውስብስብ ሳይል ዳግምን ብዙ ወንጀሎችን ሳይሰራ ወንጀሎች ሳይገባ ማለት ነው። ምክንያቱም አቶ ተሰማ መሰለኝ ስሙ እንግዲህ የብሌን አጎት፣ እሱን ገሎ ሌላ ወንጀል ከሚገባ ከብሌን ጋር ስለ እናቱ ቢያወራ ብሌን እንግዲህ ከቀጥታ እናቱ ጋር ታገናኘዋለች። ምክንያቱም ብሌን እናቷ ጋር ሄዳ ልጇ ከ18 ዓመት በኋላ ልታገኘው እንደሆነ በደስታ እየነገረቻት ነበረ። ልጄ ከመጣና ካገኘሁት በኋላ በጣም ብዙ ስለ እናትሽ የምነግርሽ ነገር አለኝ አለቻት። ሴትዋ በጣም ውሷ ተጸጽቷል ስለዋሸቻት። ምክንያቱም ልጇን ለማግኘት ስትል ብሌን ነው ዋሸቻት። የልጇን ህይወት በህይወት ለማቆየት ስትል ልጇን ዋሸቻት እንግዲህ። እና ይሄ ነገር በዚህ እያለ ዳግም ፍላሹን ሰርቆ ሲወጣ ብሌን ደርሳበት ነበረ። ብሌንን ሻይ አፍይልኝ ትንሽ ብርድ ብሎኛን ካላት በኋላ እሱ ወደ ውስጥ ወደ መኝታ ቤት ገብቶ ፍላሹን ይፈልግ ነበረ። ብሌን ሻዩን ይዛ ስትመጣ ስታጣው ወደ መኝታ ቤት ስትሄድ ይዞ ሲወጣ አየችው። እና እሱ ሌላ ሰበብ ቢደረድርም እጁ ላይ ፍላሽ ስላየች ለምንድን ነው እሱ ፍላሽ ምንድን ነው ብላ ተጠይቀዋለች። እናም ፍላሹ በጣም ለሱ እንደሚያስፈልገው ሲነግራት እንደዛ ከሆነ እትዬ ጋር መደወል አለብኝ፣ እትዬ መፍቀድ አለባት ብላ ስትል ይሄ ፍላሹ ማለት ነው ከእናቴ ጋር ለ18 ዓመት ያጣዋትን እናቴን የሚያገናኝ ፍላሽ ነው። ይሄንን ካመጣውላቸው እናቴን የሚያገናኙ ሰዎች አሉ ሲል እንዴት አልጠረጠረችም? እናቷ ጋር ሄዳ ይሄንን ወሬ ሰምታለች። እናቷ ነግራታለች ይሄን ነገር ልጇ እንደጠፋ ለብዙ ዓመት እንደጠፋባት ይሄን ነገር ሁሉ ታውቃለች ብሌንና እንዴት እንዳልነቃች አላውቅም፣ እንዴት እንዳላሰበች ራሱ። ምክንያቱም እስኪ ነገሮች ልጁ እናቱን ለማግኘት ለብዙ ዓመት የጠፋችበት እናቱን ለማግኘት እየጓጓ እንደሆነ እናትየዋ ደግሞ ልጇ ሊመጣ እንደሆነ ስታወራ እንዴት ሀሳቡ እንዳልመጣላት አላውቅም። ነገር ግን ብሌን ምንም ቦታ አልሰጠችውም። እሱ እንደዛ ብሏት ነው እናቷ ጋር ሄዳ ደግሞ እናትየዋ ልጇን እየጠበቀች እንደሆነ ነገረቻት። ነገር ግን አሁንም ልጇን አልወሰደላትም። ሌላ ወንጀል ወይም ደግሞ እሱ የሚፈልገውን ነገር እንዲያመቻችለት ይፈልጋል። በእናቱ እያስፈራራ እንግዲህ እናትህ እንዳገናኝ ከፈለግ ይሄን አድርግ እያለ አሁን ጭራሽ ሰውየውን አቶ ተሰማን እንግዲህ ተሰማ መሰለኝ ስሙ፣ ከተሳሳትኩኝ ይቅርታ፣ የብሌን አጎት በሚል ያዙልኝ፣ እሱን እንዲገድለው አዞታል። እሱን ከገደለው ደግሞ እንግዲህ ዳግም ወንጀለኛው ነው፣ እስር ቤት ይገባል ማለት ነው። ስለዚህ ዳግም በፍጹም ይሄን ማድረግ የለበትም። ነገር ግን ዳግም አሁን ሰውየውን መበቀል ይፈልጋል። ለዘመናት ይህን ሁሉ ዘመን ያለ እናት በስቃይ እንዲኖር ያደረገው ይህ ሰውዬ ስለሆነ መበቀል ይፈልጋል። ግን ደግሞ ገና እናቱን እንኳን አላያትም። ያን ሁሉ ጊዜ ሲጠብቃት የነበረችው እናቱን ሳያያት እሱን ቢገለው እስር ቤት ነው የሚገባው። ነገር ግን ዳግም በነገሩ በልጁ ድርጊት ስለተናደደ ልጁ ሰውየውን ግደለው ከዛ እኔ እሱን ቦታ ይዛለው አይነት ነገር ነው። ዳግም ይሄን ነገር ሲሰማ ቢላ በመያዝ ወደ ሰውየው ቢሮ ነበር ሄደው ስራ ቦታው ከሄደ በኋላ እናቴ በህይወት እንዳለች አውቃለሁ፣ እንደውም እናቴን ሊያገናኙኝ የሚፈልጉ ሰዎችም አሉ፣ በህይወት እንዳለች ግን የሆነ ነገር እንዳደረግላቸው የሚፈልጉ ሰዎች አሉ። ስለዚህ ሌላ ነገር ሳይፈጠር እናቴን ታገናኘኛለህ፣ እናቴ የት እንዳለች ታውቃለህ ብሎ አቶ ተሰማን በቢላ እያስፈራራው ነበረ። ሰውየው እንግዲህ ሽጉጥ ስለነበረው ሽጉጥ አውጥቶ እሱን እያስፈራራው እያለ ሌላ ነገር ተፈጠረ።
ዳግም የላከለትን ፍላሽ ሚዲያ ላይ ሳይበትነው አይቀርም ታሬ ማለት ነው። ምክንያቱም አቶ ተሰማ እንዲወድቅና የእሱን ውድቀት ነው የሚፈልገው። ሁለቱም እንግዲህ ምንድነው ሌባ ለሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል አይነት ነገር ነውና የእሱ ሰራተኛ መስሎ ግን እሱን ለመጣል በጣም ይፈልጋል። እና ነገር ግን ዳግም የላከለትን ፍላሽ አሁን ላይ ሚዲያ ላይ ምን ሚስጥር እንደያዘ አይታወቅም፣ በትኖታል። ሰውየው በጣም ወንጀለኛ ነው። የብሌን አጎት ተብዬው በጣም መጥፎ ወንጀለኛ ጨካኝ ሰው ነው። ዳግም ካያችሁ እንግዲህ ተኝቶ እያለ ነበረ በህልሙ አቶ ተሰማ እናቱን ሲገላት እያየ ነበረ። አሁንም እጄ ልጅሽን እገለዋለሁ ምናምን ሲል እናቱን በመልክ አይቷታል በህልሙ በጣም በሚገርም ሁኔታ ራሷን እናያያትና እንግዲህ እናቴ እንደዚህ ስትሆን አየሁኝ ብሎ ቢነግረውም ሰውየው ግን ፍላሹን ካመጣ ከእናትህ አገናኝሃለሁ ብሎታል። የአቶ ተሰማ ሚስጥር ምን ይሆን ሚዲያ ላይ የተበተነው? ሁላችንም በጉጉት የምንጠብቀው በክፍል 7 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።